ጤና ይስጥልኝ እንደምን አላችሁ ድርጅታችን ቴምር የተመሰረተበትን 10ኛ ዓመት ምክንያት በማድረግ የተለያዩ የሲኤስአር ስራዎችን እየሰራ ይገኛል። ከዛም ጋር በማያያዝ ዛሬ ላይ ለጅማ የኩላሊት እጥበት ማዕከል ወይም ደግሞ ድጋፍ ለሚያደርጉ ማዕከል የዳያሊሲስ ማሽን ስጦታ እያበረከትን እንገኛለን። ይህንን የምናደርግበት ዋነኛው ዓላማ አንድ ማሽን ብቻውን ስራ ይሰራል በማለት አይደለም። ሌሎች እንዲነሳሱ ሌሎችም ድርጅቶች የኛን ፈለግ በመከተል እንደዚህ ያሉ በጎ ተግባራት ላይ እንዲሳተፉ ለማበረታታት እና እንዲሁም ከጎናቸው እንዲቆም ለማሳሰብ ነው። ድርጅታችን ቴምር በተለያየ ጊዜ ላይ እንደዚህ ያሉ የበጎ ስራዎች ላይ እየተሳተፈ ይገኛል። ቴምር እንደ ድርጅት ሲቋቋም ማህበረሰብ ግንባታ ላይ የተቋቋመው ያንን ኢላቦሬት ለማድረግ ወይም ደግሞ ወደ ሰው ተደራሽ ለማድረግ በተለያዩ ዘርፎች ላይ ይሰራል። በጤና ላይ፣ በስፖርት ላይ እና ማህበረሰብ ግንባታ ላይ ይሰራል። ይህንን በደንብ ለማስረጽ ይረዳን ዘንድ እንደ ምሳሌ ወይም ደግሞ እንደ መነሻ የሚያገለግል አንድ ሲኤስአር ስራ እየሰራ እንገኛለን። ይሄ ደግሞ ለጅማ የኩላሊት እጥበት ማዕከል የሰጠነው የዳያሊሲስ ማሽን ስጦታ ነው። በድርጅታችን ተገኝተው ይህን ስጦታ ወስደዋል። ቴምር እንደ ድርጅት ሲቆም ማህበረሰቡን ማብቃት ከመጀመሪያ እሴቶቹ ወይም ደግሞ ከመጀመሪያ ቫልዩ ከሚያደርጋቸው ነገሮች አንዱ ነው። ጤናውን እንዲጠብቅ እናበረታታለን። ታሞም ግን ደግሞ በምንም ተአምር እንዲሳቀቅ ወይም ደግሞ እንዲማቀቅ አንፈቅድም። በተቻለን አቅም ልንደርስለት ልንደርስ የሚገባቸው ማህበረሰቦች ጋር እየደረስን እንገኛለን። ያንን እያደረግን ነው ያለነው ዛሬ። እኔ ዶክተር ሸረፈዲን ሀሰን እባላለሁ። የጅማ ክሊኒ ዳያሊሲስ ሰፖርት ኦርጋናይዜሽን ጄኔራል ማኔጀር ነኝ። እኛ ጋር ከረንትሊ አሁን ያለን 2 ማሽን ነው ያለን። በሁለት ማሽን 22 ፔሸንቶች አሉ። ግን ዌይቲንግ ላይ ያሉ ፔሸንቶች አሉ። በአብዛኛው ዴይሊ አሁን ለምሳሌ እኔ ጋር የምደውለው 2፣ 3፣ 4 ፔሸንት ሊደውል ይችላል። እንደዚህ ለዶክተር ሸረፈዲን እንደዚህ ተቸግረናል፣ አዲስ አበባ አልቻልኩም፣ ሌላ ቦታ አልቻልኩም፣ ጎንደርም ያለ ባህር ዳርም ያለ የቱም ሰው ተበትኖ ነው ያለውና እነዚህ ሰዎች እኛንተ ጋር መምጣት እንችላለን። የእኛን ዳያሊሲስ ሴንተር ነፃ ማድረግ ይችላል። ያችን ነፃ ያደርግናትን ብዙ ሰዎች ይፈልጋሉ። ቤታቸውን ለቆ የተለያዩ ቦታ ይሄዳሉና ለዚህ አንድ ሰው ስመጣ ዳያሊሲስ ለመታጠብ ስመጣ ታፍኖ ነው መጣው። ልክ ታፍኖ ስመጣ ማሽን ላይ ቆይቶ 3 ሰዓት 4 ሰዓት ታጠብ ቅድም በኦክሲጅን የመጣ ሰው አሁን ራሱን ችሎ ወደ ቤት መሄድ ይጀምራል። እንደዚህ አይነት ሰዎች እኛ ጋር በጣም ብዙዎች አሉ። አንዳንዴ ከአቅም በማነስ ልጅ እናት ላይ እየጨከነ ይመጣል። አባት ራሱ ልጅ ላይ በማሳከም ያቅተውና እያቆሙ ያቅመጣል። ሊትራሊ ከዛ ወደ ቤት ይገቡና ሞት የሚጠባበቁ ሰዎች አሉ። አንድ ማሽን ስንወስድ ለምሳሌ አንድ ማሽን በቀን 3 ፔሸንት 4 ማሽን ያጥባል። ያ ማለት ደግሞ ምንድነው 4 ሰው 3 ፔሸንት በቀን ያድናል ማለት ነው። ያው እኛ ማዳን ሰበቡ ብንሆንም አላህ ፍቃዱን ያደርገውና እነዛ ሰዎች ማሽኑ ሰበቡ ሆኖ እነዛ ሰዎች ላይፋቸው እንደቀጥሉ ያደርጋል። እንደነዚህ አይነት ሰዎች ብዙ ሰዎች ህይወታቸውን እያጡ ያሉ ሰዎች አሉ። ኖርማሊ እንደምታውቀው በመንግስት ቤት ኤቭሪ ቦታ ማሽኖች አሉ። ግን አሁን እንደዚህ አይነት ኤክስፒሪየንስ በእኛ ሀገር ገና የተሞከረ ነው። አንድ ዳያሊሲስ ላይ ያለ ሰው አይዲያል አትሊስት 3 to 4 ታይምስ ፐር ዊክ ያስፈልጋል። ፐር ሴሽን እቃዎቹ ብደማመር ጀስት እቃው ብቻ ራሱ ኦልሞስት ሞር ዛን 6000 ወደ 6000 ወደ 7000 ይደርሳል። ኢማጂን አንድ ሰው በሳምንት ውስጥ ስንት ብር ያወጣል? 30,000 ብር ሊያወጣ ይችላል። በወር ስንት ማንም አይችለው። ለዚህ ሊትራሊ እነዚህ ሰዎች ምንድነው ወደ ቤት ነው የሚሄዱት፣ ምን ለመሞት ነው የሚሄዱና አንድ ማሽን ለኛ ዶኔት ማድረግ እኛ ዶኔሽን ማሽን ወስደን የብዙ ሰዎች ህይወት፣ ቤተሰብ፣ ኢቭን ጎረቤት ራሱ እረፍት ያገኛል ብለን ያስባለሁ። ለዚህ ላደረጋችሁ ነገር ቴንክ ዩ በጣም እናመሰግናለን። የኛን እሴት ይገልጽልናል ብለን የምናስበው ማህበረሰብ ማገልገል ነው። በመኖሪያ እጦት ሰው መሰቃየት የለበትም። መሰረታዊ የሆኑ ነገሮች ጤና፣ አልባሳት፣ ምግብ እንዲሁም መጠለያ የሚባሉ ነገሮችን በፍጹም የሰው ልጅ ሊያጣ አይገባም ብለን ነው የምናምነው። ይህንን ያምንበትን ነገር ደግሞ በድርጊት እያሳየን እየሄድን ነው። ከዚህ በፊትም አድርገናል። ወደፊትም ደግሞ በተለያዩ ዘርፎች ላይ እንዲሁ አፎርደብል የሆኑ ቤቶችን በማቅረብ ጤና ላይ በደንብ ተደራሽ እንዲሆኑ ማስቻል
ተቋማትን በመደገፍ እንዲሁም ደግሞ ማህበረሰቦችን በተለያዩ የእውቀትና ክህሎት ማብቃት ላይ ሰሞኑን እንደጀመርነው አይነት ስራዎችን እየሰራን ወደፊት ማህበረሰብ ግንባታ ላይ በደንብ እንሳተፋለን። CSR ሲሰራ የተበታተነ መሆን የለበትም የሚል ነገር አለ፣ የኛ አቋም ነው። ያንን የተበታተነ አሰራር ወደ አንድ ማዕቀፍ መምጣት መቻል አለበት። አሁን ላይ መንግስት ኢኒሼቲቭ ወስዶ የሚያሰራቸው የተለያዩ CSR ስራዎች አሉ። ይህንን እናበረታታለን፣ እንደግፋለን። ግን ደግሞ በቂ አይደለም። ተቋማት እርስ በርስ በመጠራራት ወይም ደግሞ በመነጋገር ትልቅ ኢምፓክት መፍጠር የሚችሉበት አቅም አላቸው። ያንን ቴምር እንደ ኢኒሼቲቭ ወስዶ የተለያዩ ስራዎችን እየሰራ ይገኛል። ይህም አንዱ የዛ አካል ነው። በዚህ ዊዝን 2 to 3 days ነው ይሄ የዶኔሽን ማሽን ያገኘነው እና ይሄ ለዚህ ራሱ በጣም ላመሰግን ፈልጋለሁ። ምክንያቱም ሌላ ቦታ ጠይቀን ሞርዛን አይ ዶንት ኖ 2 ወር 3 ወር ምናምን ተመላልሰን ልናገኝ እንችላለን። ይሄ ግን በአንዴ ችግራችን በመረዳት ኢሚዲየት ሪስፖንስ ነው ከእናንተ ያገኘነው እና ይሄ ነገር ደግሞ ለእኛ አይ ዶንት ኖ እናንተ ሪስፖንሱን ሪዋርዱን ያጀዛችሁን አላህ ይክፈላችኋል። በመጀመሪያ ቴምር ሪል ስቴት ሁላችሁንም በጣም አመስገን ፈልጋለሁ። አንደኛ ፍሮም ዘ ቢጊኒንግ ብዙ ራሱ አልተመላለስንም። ይሄ በጣም ለኛ ትልቅ ሪዋርድ ነው። ሳንደክም ብዙ ሳለፋ ከእናንተ ጋር ዳይሬክት ኮሚኒኬሽን ጀምረን ያገኘነው ነው። ይሄ በጣም ሁላችሁም ቴምር ሪል ስቴት ሁላችሁንም እና ከጃፈር ጀምሮ ከኦስማን ጀምሮ ሁላችሁንም ስደውሉልኝ አንድ ቀን ራሱ ስልክ ደውለን የሆነ ኮምፕሌክስ ነገር ራሱ ሳናይ ነው እዚህ ጋር ያደረሱና ለዛ በጣም አመስገን ፈልጋለሁ። ከዛሬ ጀምረን እንደ ሐኪም ሆኜ ሰምታይምስ ቤት ስገባ ከዲያሊሲስ ኦልዌይስ ስደወል ያስደነግጠኛል። የሆነ ሰው የሆነ ነገር ሆኗል፣ ማሽኑ የሆነ ነገር ሆኗል፣ ማሽን ሄደን እንጠግናለን። ሄደን ማሽን ጠግነን ከእንደገና ፔሸንት አስገብተን ሊትራሊ ዊ ዶንት ሃቭ ኤኒ ኮመርሻል ቤኔፊት የምናገኘው የለም። ጀስት ሊትራሊ ሰው በማል ሰው በመርዳት ነው። ይሄ ማሽን ስመጣ አይ ዶንት ኖ መጀመሪያ እረፍት ማገኘው ፔሸንት እኔ ነኝ። ምክንያቱም አትሊስት ማሳም ብደውለው የሚጨነቀው እረፍት አገኛለሁ። ለዚህ ሰምታይምስ ሰውን ስረዳ ሪዋርዱን ራሳችን መልሰን የምናገኝ ነው እና እኔ ብለው ከእንደዚህ አይነት በሽታ ሁላችሁን የሚጠብቃችሁ ሁላችን የሚጠብቀን ጨምሮ ይስጣችሁ። ይሄ ነገር እንድቀጥል እንፈልጋለን። በጣም እናመሰግናለን። ኑሩልን። ቴንክ ሶ ማች